ليس من يقطع طرقا بطلا إنما من يتقي الله البطل. السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد، برمضان كم يجنو تللق فضيلة وجنة طرفات وجمال عنده ليلة القدر بزيه ورست مجنيتها. ليلة القدر برمالت يتكبرت على ليس مالته يتلاعيو خير نجروتشن يزامت متى على ليس مالته. الله سبحانه وتعالى بأمته يمكسته نجروتشن والثاني ما يستلف بات لليت مالته. بزيه لليت الله سبحانه وتعالى كلباتشن للمنو يا الدنيا يا أخيرا ملكام النجار انديسة لنتهيكو. وهكذا يريتوان بعبادة للناس اللفنا ودى الله سبحانه وتعالى لنقرب بتكبل. الله سبحانه وتعالى يجين للي تاسملكتو የቁርአን አያዎችን አውርዷል። ሙሉ ራሱን የቻለ ሱራ አውርዷል። ከመጀመሪያ እስከ መጨረሻው ስለ ለይለቱል ቀድር ብቻ የሚያወራ ሱራ አለ። ሱረቱል ቀድር በመባል የሚታወቅ ማለት ነው። ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ብሎ አላህ ሱብሓነሁ ወተዓላ ደረጃዋን ከፍ አድርጓል። የዚህችን ሌሊት ይህች ያለችው ረመዳን ውስጥ እንደሆነ ወደ አብዛኞቹ ዑለሞች ይስማማሉ። በዚህች ሌሊት የሚደረግ ኸይር ስራ ወደ አላህ ሱብሓነሁ ወተዓላ ለመቃረብ ተብሎ የሚደረግ እንቅስቃሴ ከለይለቱል ቀድር ውጪ ባሉ ቀናትና ጊዜያት ከሚሰሩ ዒባዳዎች በ1000 ወር እንደሚበልጥ አላህ ሱብሓነሁ ወተዓላ ተናግሯል። ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር፣ ለይለቱል ቀድር ከ1000 ወር ትበልጣለች ብሏል። 1000 ወር ማለት 80 ምናምን ዓመት ነው። 83 ዓመት ከ4 ወር አካባቢ ነው። በዚህ ሌሊት አላህ ሱብሓነሁ ወተዓላ አግዞት ኢኽላስ ሰጥቶት ኸይርን ስራ የሰራ ሰው የመጨረሻ የረመዳን 10 ቀናትን በዒባዳ ያሳለፈ ሰው አላህ ሱብሓነሁ ወተዓላ 83 ዓመት ከ4 ወር ኖሮ የሰራ ሰው የሚያገኘውን ያክል አጅር አላህ ይሰጣል ሱብሓነሁ ወተዓላ። ይህ አይነት ትልቅ አጅር የሚገኝባት ሌሊት ከመሆኗም አንፃር አላህ ሱብሓነሁ ወተዓላ ሌሊቷን ደብቋታል። የትኛው ሌሊት እንደሆነች አይታወቅም። ረመዳን ሙሉን የጾመ ሰው እንደዚሁ ኸይርን ስራ ሲሰራ ያሳለፈ ሰው በተለይ የመጨረሻ 10 ሌሊቶችን በዒባዳ በዚክር በዱዓ ወደ አላህ በመቃረብ ያሳለፈ ሰው የለይለቱል ቀድርን ምንዳዋን አጅሯን ያገኛል። ነቢያችን አለይሂ ሰላቱ ወሰላም من قام ليلة القدر إيمانا واحتسابا غفر له ما تقدم بلا. ليلة القدر بالله كما منقى يا الله مهرت كما فلقى أجر كما فلقى بعبادة يسلف سو وانجلو يمار اللتال بلا. تلك هنا غنيمان إن تلك غنيمة تلك أدل ماغنيت السر ليس بتشار لم ورون ملو أمتون ملو ليقوم التي ميقبا يا الله سبحانه وتعالى ستوتان. لكن الله برحمته ቀለል አድርጎ በቀላል ስራ ትልቅን ምንዳ ይሰጣል። ለይለቱ ሙባረከ ብሎ አላህ ወስፏታል። የተባረከች ሌሊት ናት ብሏል። ቁርአን የወረደበት ወር ላይ የምትገኝ ሌሊት ናት። ወሃከዛ ቁርአን መውረድ የጀመረውም ለይለቱል ቀድር ላይ የለይለቱል ቀድር ምሽት ላይ እንደሆነ ዑለሞች ተናግረዋል። ወሃከዛ ይህችን ሌሊት ሰዎች በተለያየ መልኩ ኢባዳ በመስራት የሚያሳልፉ ሲሆን ዋናውና ትልቁ አላህ ሱብሓነሁ ወተዓላ ውዴታውን እንዲሰጠን ወንጀላችንን እንዲምረን ዱዓ ልናደርግበት ይገባል። ረሱል አለይሂ ሰላቱ ወሰላም እንደው ለይለቱል ቀድር ከገጠመኝ ምን ብዬ ዱዓ ላድርግ ተብለው ተጠይቀው አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ ብላችሁ ዱዓ አድርጉ ብሏል። ጌታዬ ሆይ አንተ ይቅር ባይ ነህ፣ ይቅር ባይነትን ትወዳለህ፣ ይቅር በለኝ ብለን አላህን ሱብሓነሁ ወተዓላ ልንለምነው ይገባል። ለይለቱል ቀድርን አላህ ሱብሓነሁ ወተዓላ በግልጽ እንዳትታወቅ ያደረገበት ምክንያት ሰው ልጆች ኸይርን ስራ እየሰሩ መልካም ስራ በማብዛት ወደ አላህ ይቃረቡ ዘንድ ነው። መቼ እንደሆነ ካወቁ ተኝተው ቆይተው በዛች ሌሊት ብቻ ተነስተው ሊሰግዱ ዱዓ ሊያደርጉ አላህን ሱብሓነሁ ወተዓላ ሊለምኑ ይችላሉ። ላኪን መቼ እንደሆነ ካልተነገራቸውና ከተደበቀ ለይለቱል ቀድርን ፍለጋ ብዙ ኸይር ስራዎችን ይሰራሉ። ወሃከዛ ከልቡ አላህን የሚወድ ከልቡ ምህረቱን የሚፈልግና አስመሳዮችን ይለዩ ዘንድ ነው። ከልቡ አላህን ሱብሓነሁ ወተዓላ ማስደሰት የሚፈልግ ነፍሱን ማዳን የሚፈልግ ሰው ጥረት ያደርጋል። ለይለቱል ቀድርን ለማግኘት 10 ሌሊቶችን በሙሉ ይቆማል። ወከዛሊክ እዚህ ጋር ልብ መባል ያለበት ለይለቱል ቀድር
ከመጨረሻው የረመዳን 10 ቀናት ውስጥ ወይም 10 ሌሊቶች ውስጥ በነጠላ ቁጥሮች ነው የምትገኘው በ21 በ23 በ25 የሚባልም አንዳንድ ጊዜ አንዳንድ ዑለሞች እንደሚሉት ጥንድ በሆኑ ቀናትም ልትገኝ ትችላለች። እንደዚሁ ደግሞ አንዳንዴ ጨረቃ መቼ ነው የታየው ኺላፍ ሁሉ ሊኖር ይችላል። ለሆኖም 10ሩን ቀናት ኢጅቲሃድ በማድረግ በመጣር ልናሳልፍ ይገባል። አላህ Subhanahu Wa Ta'ala ሌሊቷን ሰላም የሆነች ሌሊት ናት ብሏል። አላህ Subhanahu Wa Ta'ala ሰዎችን ከጀሃነም ነፃ የሚያወጣባት ብዙ ምህረቶችን ለሰው ልጆች አጅሮችን የሚሰጥባት ሌሊት ከመሆኑ አንፃር ነውና በአመት አንዴ የሚገኝን የመልካም ስራ አጋጣሚ በአግባቡ ልንጠቀምበት ይገባል። هكذا አላህ Subhanahu Wa Ta'ala የሰራነውን ኸይር ስራ እንዲቀበለን ያጠፋነውን ጥፋት እንዲመረን ዱዓ ልናደርግ አላህን Subhanahu Wa Ta'ala ልንለምነው ይገባል። በዚህ ሌሊት ብዙ መላእክቶች እንደሚወርዱ ምድር ላይ በዚህ ሌሊት የሚገኙ መላእክቶች ከጠጠሮች እንደሚበልጡ ዑለሞች ተናግረዋል። አላህ Subhanahu Wa Ta'ala ረህመቱን እንዲያደለን ለወላጆቻችን ለቤተሰቦቻችን አላህ Subhanahu Wa Ta'ala ረህመቱን እንዲያደል ዱዓ ማብዛት ወከذلك ስጁድ ማብዛት የአላህን Subhanahu Wa Ta'ala ምህረት መጠየቅና ወደሱ መመለስ በዚህ ሌሊት ልናበዛ የሚገባ ነገር ነው። هكذا አንዳንድ ዑድር ላይ ያሉ ሐይድ ላይ ያሉ እህቶችም ጭምር ሶላት እስካልሰገድኩኝ ድረስ ለይለቱል ቀድርን አላገኝም ሊሉ አይገባም። በሸሪዓችን የሚከለከሉ ነገሮችን ከመራቅና ከመጠንቀቅ ጋር ብዙ ቢደረጉ ኸይር ስራዎች አሉ። ቁርአንን ቀጥታ በባዶ እጅ ሳይነኩ ቁርአን መቅራት ይቻላል። እስትግፋር ማድረግ ይቻላል። ዱዓ ማድረግ ይቻላል። አላህን Subhanahu Wa Ta'ala ማስታወስ ይቻላል። ዋናው በልብ ወደ አላህ Subhanahu Wa Ta'ala መመለስና ጌታችን አላህን ማስታወስ ነው Subhanahu Wa Ta'ala። ሌላው ለይለቱል ቀድርን ብናገኝም ባናገኝም 10ሩን ሌሊት ረመዳንን ሙሉ በተለይ መጨረሻ 10ሩን ሌሊቶችን በዒባዳ ካሳለፈን ለይለቱል ቀድርን አግኝተናል። የግድ ለይለቱል ቀድርን በአይናችን ልናይ ይገባል ማለት የለብንም። ለይለቱል ቀድር በአይን አይታይም። በአይን የሚታይ ቢሆን አላህ Subhanahu Wa Ta'ala ለይለቱል ቀድርን ደብቆታል ማለት አንችልም ነበር። በአይን የሚታይ ነገር ተደብቋል አይባልም። የተፈለገው ሰዎች ኢጅቲሃድ እንዲያደርጉ ኸይር ስራ ላይ እንዲበረቱ ተደብቋል። ሁሉንም የለይለቱል ቀድር ወይም የመጨረሻ የረመዳን 10 ቀናትን ኸይር ስራ በዒባዳ ልናሳልፋቸው ይገባል። አላየሁም ካላየሁት ተብሎ ኸይር ስራ ላይ ወደ ኋላ ሊባል ወይም ደግሞ የሆነ ነገር ሸይጣንን መሳሰሉበት አይቻለሁ ከዛሬ በኋላ ለይለቱል ቀድር የለም ልንል አይገባም። የተፈለገው ሌሊቱን በዒባዳ ማሳለፍ ነው። ረመዳንን ሙሉን በዒባዳ እናሳልፋለን። በተለይ ወደ መጨረሻ ስንደርስ የበለጠ ልንበረታ ይገባናል። በተለይ ደግሞ በርካታ ዑለሞች 27ኛው ሌሊት ላይ ብለዋል። ከሷሐቦች መሃል የሚምል ሁሉ ሰው ነበር። ለይለቱል ቀድር ያለችው 27ኛው ላይ ነው። وهكذا ኢማም አልቁርጡቢ ረሂመሁላህ ተዓላ እንደሚጠቅሱት አብዛኞቹ ዑለሞች عليه المعظم ያለችው ለይለቱል ቀድር 27ኛው ሌሊት ላይ ነው። ለየት ያለ ጥረት ልናደርግ ኢጅቲሃድ ልናደርግ ይገባል። ከዛ በኋላ ቸላል ልንል ይገባል ማለት አይደለም። ሁሉም የአሽሩል አዋኺር ሌሊት ላይ መበርታት ይጠበቅብናል። በተለይ ደግሞ አርጃ የበለጠ ተስፋ ያለው በዚህ ሌሊት ነው የሚባልባቸው ሌሊቶች ላይ 29ኛው ላይ 27ኛው ላይ 25ኛው ላይ ልንበረታ ይገባናል። በዱንያ በቀሩ ደቂቃዎች ለሐዋቶች የአላህን Subhanahu Wa Ta'ala ውዴታ ለማግኘት ኸይር ስራ በመስራት ተውበት በማድረግ ልንበረታና በመልካም ስራ ልናሳልፋቸው ይገባል። አላህ Subhanahu Wa Ta'ala ለኸይር ከፈታቸው ካገዛቸው ኢኽላስ ከሰጣቸው ባሮች ያድርገን። والله أعلم። السلام عليكم ورحمة الله وبركاته።